ለምወዱህ እንጂ በትርፍ ጊዜው ለሚያስብህ ሰላም እንደምን አላችሁ? ውድ የኢትዮ ቲዩተር ቤተሰቦቻችን ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ አማርኛና እንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ዛሬ ብቻ ይህን ቪዲዮ ካገኛችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ልታገኙ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ አማርኛ፣ እንግሊዝኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ ከኛ ጋር ተምራችሁ መውጣት የምትፈልጉ ተማሪዎች ለእናንተ በጣም አሪፍ እድል አመቻችተንላችኋል። ስለዚህ በኢሞ በዋትሳፕ እና በቴሌግራም እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ በግሩፕም እንዲሁም ደግሞ ለየብቻችሁም ማጥናት ትችላላችሁ ማለት ነው። ዛሬ ደግሞ በጣም አስፈላጊና አስተማሪ የሆኑ ምክር ሀሳቦችን ይዤላችሁ መጥቻለሁ ማለት ነው። ቤተሰቦቻችን አባባሎቹንም ማለት አንችልም። የዛሬዎቹ በቃ ሀሳቦች ናቸው። ሀሳቦች ግን በጣም አስተማሪ የሆነ ነገር የያዙ ምክሮች ናቸው ማለት ነው። እነሱን በደንብ አድርገን እንመለከታለን። እንደተለመደው እናንተ ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ ትሞክራላችሁ። ማንበብና መጻፍ ብቃታችሁን እያሳደጋችሁ ነው የምትሄዱት። ከዛ በተጨማሪ ደግሞ ለህይወታችን በጣም የሚጠቅሙ ምክሮች ናቸው ማለት ነው። እነሱንም በደንብ እየተመለከትን እንሄዳለን ማለት ነው። ቤተሰቦች በጣም አሪፍ። አሁን ቀጥታ ወደ ቪዲዮ እንገባለን። ደብተርና እስክሪብቶ እንዳዘጋጃችሁ እርግጠኛ መሆን አለባችሁ ማለት ነው። በጣም አሪፍ ኦኬ። ስለዚህ ውድ ቤተሰቦቻችን ከመጀመሪያው ነው የምንጀምራት። ስለዚህ ከኔ ቀደም ብላችሁ እያነበባችሁ ከሆነ እናንተ አንብባችሁ እኔ ሳነብ ደግሞ ስህተታችሁን እያረማችሁ ትሄዳላችሁ ማለት ነው። አሁን ከመጀመሪያዊቷ እንጀምራለን ማለት ነው። በጣም ድንቅ የሆኑ ሀሳቦች ናቸው የምናያቸው ማለት ነው። ኦኬ። ስለዚህ የመጀመሪያዊቷ ምን ትላለች? አርፍዶ የመጣ ዝናብ አርፍዶ የመጣ ዝናብ በድርቀት የሞተችን አበባ አያድናትም። በጣም አሪፍ አያችሁ። አርፍዶ የመጣ ዝናብ በድርቀት የሞተችን አበባ አያድናትም። አያችሁ፣ አርፍዶ የመጣ ዝናብ በድርቀት የሞተችን አበባ አያድናትም። በጣም አሪፍና አስተማሪ የሆነ ሀሳብ ነው ማለት ነው። አንዳንድ ጊዜ የሆነ ነገር በጊዜ እኛ በምንፈልግበት ጊዜ ካላደረግነው ወይም በምንፈልግበት ጊዜ ካላገኘን ጊዜ ካለፈ በኋላ መጥቶ ምንም አያደርግም ማለት ነው። የሆነ ነገር ከወደቀ ወይም ከሞተ ካለፈ በኋላ የሚመጣ ነገር ምንም አይጠቅመንም ማለት ነው። አያችሁ፣ አሁን አርፍዶ የመጣ ዝናብ በድርቀት የሞተችን አበባ አያድናትም። አያችሁ፣ አበባዋ ውሃ የምትፈልግበት ዝናብ የምትፈልግበት ጊዜ ነበረ ማለት ነው። ያ ጊዜ አልፎ ያ አበባዋ ውሃ በማጣቷ ከሞተች በኋላ ዝናብ መጣ። ያ የመጣ ዝናብ ምንም አይጠቅማት ማለት ነው። አርፍዶ የመጣ ዝናብ በድርቀት የሞተችን አበባ አያድናትም የሚል ሀሳብ ወይም የሚል ምክር አይተናል ማለት ነው። ቤተሰቦቻችን በጣም አሪፍ አያችሁ። በጣም ቁም ነገር የያዙ ሀሳቦች ናቸው ማለት ነው የዛሬዎቹ። በጣም አሪፍ። አርፍዶ የመጣ ዝናብ በድርቀት የሞተችን አበባ አያድናትም። በጣም አሪፍ አያችሁ። እናንተ ሀሳቡን ለራሳችሁ ወስዳችሁ በደንብ አድርጋችሁ እያሰላሰላችሁ ብዙ እውቀቶችን ማግኘት ትችላላችሁ ማለት ነው። በጣም አሪፍ ኦኬ። አሁን ወደ ሁለተኛ ኦኬ። ውድ ቤተሰቦቻችን ሁለተኛይቷ ደግሞ ምን ትላለች? መታመንህን ቀጥልበት ሰው ማመንህን ግን አስብበት። አያችሁ፣ በጣም አሪፍ ሀሳብ ነው ማለት ነው። ይሄኛውን መታመንህን ቀጥልበት። አየ፣ ሰው አንተን እንዲያምኑ አድርገው፣ ችግር የለውም። መታመንህን ቀጥልበት፣ ሰው ማመንህን ግን አስብበት። አያችሁ፣ እኛ ታማኞች ሆነን ልንገኝ እንችላለን፣ ግን ሰዎችን ሁሉ
ማመን አለብን ማለት አይደለም። ለምን ሰዎችን በማመን ውስጥ ብዙ ነገሮችን ልንጎዳ ስለምንችል ማለት ነው። ቤተሰቦቻችን ሰዎችን በፍጹም ልባችን ማመን የለበትም። ያ ማለት ምን ማለት ነው? ሰዎችን ሙሉ በሙሉ ማመን የለበትም ማለት ሳይሆን ሰውን 100% አድርገን ማመን ላይ ማሰብ አለብን ማለት ነው። እኛ መታመን እንችላለን፣ ችግር የለውም። ግን ሰዎችን ስናምን ጥንቃቄ ማድረግ አለብን ማለት ነው። ቤተሰቦች በጣም አሪፍ። መታመንህን ቀጥልበት፣ ሰው ማመንህን ግን አስብበት። አያችሁ በጣም ትልቅ ምክር ነው ማለት ነው። በጣም አሪፍ። ሁለተኛዋን በዚህ መልክ አይተናታል ማለት ነው። እናንተ ደጋግማችሁ እያነበባችሁ እንደገና ደግሞ እንደዚህ አይነት ሀሳቦችን ቢያንስ ከነኚህ ሀሳቦች ውስጥ አንዱን በጣም የወደዳችሁትን ወይም በጣም የነካችሁትን ሀሳብ ወይም ምክር በኮመንት ላይ እየጻፋችሁት ይወጣላችሁ ማለት ነው። በጣም አሪፍ ኦኬ። ሶስተኛይቷ ደግሞ ምን ትላለች? አሁን ሶስተኛይቷን እንመለከታለን። ችኛዋን ማለት ነው። ለምወዱህ እንጂ በትርፍ ጊዜው ለሚያስብ ሰው አትጨነቅ። በጣም አሪፍ ተመለከታችሁ ቤተሰቦች። ለሚወዱህ እንጂ በትርፍ ጊዜው ለሚያስብ ሰው አትጨነቅ። አያችሁ አንዳንድ ጊዜ እናንተን የሚወድ ሰው ወይም ለእናንተ ቦታ ያለው ሰው አለ። እንደገና ደግሞ በትርፍ ጊዜ ለማሳለፍ ከእናንተ ጋር የሚያወራ ሰው ሊኖር ይችላል ማለት ነው። ለዛ ሰው መጨነቅ የለባችሁ ማለት ነው። መረዳት አለባችሁ። ለሚወዱህ እንጂ በትርፍ ጊዜው ለሚያስብ ሰው አትጨነቅ። ለእንደዛ አይነት ሰው መጨነቅ የለባችሁ ማለት ነው። ስለዚህ ያ ሰው እናንተን እንደሚወድ ለእናንተ ቦታ እንዳለ መጀመሪያ በደንብ ፈተናችሁ ማወቅ ይጠበቅባችኋል ማለት ነው። ከዛ በዘለለ ግን በትርፍ ጊዜ እናንተን ጊዜ ለማሳለፍ የሚያስብ ሰው ካለ ለዛ ሰው ቦታ መስጠት የለብንም ማለት ነው። ቤተሰቦች በጣም አሪፍ ኦኬ። ወደ አራተኛ ደርሰናል ቤተሰቦቻችን። እየፈጠንኩባችሁ ከሆነ እናንተ ያው እያቆማችሁ ቪዲዮውን ፋውዝ እያደረጋችሁ እያንዳንዷን እየጻፋችሁ ከኔ በፊት እያነበባችሁ እኔ ሳነብ ደግሞ ራሳችሁን እያረማችሁ ነው የምትሄዱት ማለት ነው ቤተሰቦች። በጣም አሪፍ። አሁን ወደ አራተኛ ደርሰናል። ኦኬ አራተኛይቷ ደግሞ በጣም ድንቅ ሀሳብ ናት። በጣም ደስ የምትል ሀሳብ ናት። እሷን እንመለከታለን። ጸሎታችን መልስ አግኝቶ ጸሎታችን መልስ አግኝቶ የምናመሰግንበት ቀን ይምጣልን። በጣም ደስ የሚል ሀሳብ ናት ማለት ነው ቤተሰቦቻችን። እኔም በጣም እየወደድኳቸው ነው እነኝህን ሀሳቦች፣ እናንተ ብቻ አይደላችሁም። ስለዚህ ምንድን ነው የምለው? ጸሎታችን መልስ አግኝቶ የምናመሰግንበት ቀን ይምጣልን። በጣም ደስ የሚል ሀሳብ ነው የእውነት ቤተሰቦቻችን። ጸሎታችን መልስ አግኝቶ የምናመሰግንበት ቀን ይምጣልን የሚል ሀሳብ ወይም ጸሎት ማለት ትችላላችሁ ተመልክተናል ማለት ነው አራተኛይቷን። እቺኛዋን ሀሳብ ከወደዳችሁ ያው ኮሜንት ላይ ትጽፉልኛላችሁ ማለት ነው። በጣም አሪፍ። እኔ አሁን ኮሜንት ባደርግ ምጽፏት ሀሳብ ይችን ሀሳብ ናት ማለት ነው። በጣም ነው የወደድኳት። ጸሎታችን መልስ አግኝቶ የምናመሰግንበት ቀን ይምጣልን። በጣም አሪፍ ኦኬ። አሁን ወደ ቀጣይ እንሄዳለን ማለት ነው። ወደ አምስተኛ ደርሰናል። ለአእምሮህ ከማሸነፍ ውጭ ሌላ አማራጭ እንደሌለህ ንገረው። ለአእምሮ ከማሸነፍ ውጭ ሌላ አማራጭ እንደሌለህ ንገረው። አያችሁ፣ ይህኛውን በጣም ጠንካራና አስተማሪ ሀሳብ ነው ማለት ነው ቤተሰቦቻችን። ብዙ ጊዜ ለአእምሯችን እኛ ለራሳችን አእምሯችን የምንናገረው ነገር አለ ማለት ነው። ለምሳሌ በዚህ ዓለም እያለን ለምሳሌ
የሆነ ተሸናፊ ሰው ወይም ደካማ ወይም ሰነፍ ሰው መሆን የለብንም ማለት ነው። ሶ እንደዛ አይነት ነገሮችን ለአእምሯችን መናገር አለብን። ልክ ጠንክረን መስራት እንዳለብን ከማሸነፍ ውጪ ሌላ አማራጭ እንደሌለን ከተሸነፍን በቃ ሰዎች የሚሰጡ ቦታ አለ እንዳ በዚህ ዓለም ላይ ስንኖር የምንኖረው የማይሆን የማይረባ ኑሮ አለ። ስለዚህ እሱ ነገር እንዳይሆን አእምሯችን ማወቅ ያለበት ነገር ምንድነው? ማሸነፍ ብቻ ነው። ጠንክሮ መስራት፣ በትጋት መስራት እነኚህ ነገሮች ብቻ ናቸው ያለን አማራጮች። ስለዚህ እንደኚህ ነገሮች ለአእምሯችን በየቀኑ መናገር አለብን ማለት ነው። ሶ ለአእምሮ ከማሸነፍ ውጭ ሌላ አማራጭ እንደሌለ ንገረው። በጣም አሪፍ፣ በጣም ድንቅና አሪፍ ሀሳብ ናት ማለት ነው አምስተኛይቷም። ስለዚህ ለአእምሮ ከማሸነፍ ውጭ ሌላ አማራጭ እንደሌለ ንገረው። በጣም አሪፍ። ኦኬ፣ ቀጥታ አሁን ወደ ስድስተኛ እንሄዳለን። ስለራስ ስለራስ ሙሉን ስለራስ ሙሉን ነገር ለሰዎች በፍጹም አትንገራቸው። አያችሁ፣ በጣም አሪፍ። ይሄኛውም በጣም ድንቅና አሪፍ የሆነ ሀሳብ ነው ማለት ነው ቤተሰቦቻችን። ስለ ራስህ ሙሉውን ነገር ለሰዎች በፍጹም አትንገራቸው ወይም አትናገር። ስለ ራስህ የራስህ ምስጢር የሆነ ነገር የቤተሰብን ነገር ሊሆን ይችላል። ሌሎቹንም በጣም ምስጢር ብለህ የምትጠብቃቸው ነገሮችን በውስጥ ይዘህ ዝም በል እንጂ ለሰዎቹ መናገር የለብህም። ለምን? በዛ ውስጥ የሆነ ድክመት የሆነ ክፍተት አይቶ ሰዎች ሌላ ነገር ነው የሚያስቡት። ስለዚህ ለነሱ መናገር የለብህም ማለት ነው። ስለ ራስህ ሙሉውን ነገር ለሰዎች በፍጹም አትንገራቸው። በጣም አሪፍ። አያቾችን በጣም ድንቅ የሆነች ሀሳብ ናት ማለት ነው። ሶ ስድስተኛይቷን በዚህ መልክ ስለ ራስህ ሙሉን ነገር ለሰዎች በፍጹም አትንገራቸው የሚል ሀሳብ ተመልክተናል ማለት ነው ቤተሰቦቻችን። ወደ ሰባተኛ እንመጣለን። አሁን ደግሞ ሰባተኛይቷ ደግሞ ምን ትላለች? አንድ ነገር ትክክለኛ ቦታውን ሲያጣ በዛውም ዋጋውን ያጣል። በጣም አሪፍ። አያችሁ ቤተሰቦች፣ በጣም አሪፍና አስተማሪ ሀሳብ ናት ማለት ነው ቤተሰቦቻችን። አንድ ነገር ትክክለኛ ቦታውን ሲያጣ በዛውም ዋጋውን ያጣል ማለት ነው። አያችሁ፣ የትኛውም ነገር በትክክለኛ ቦታ ላይ ሲሆን ነው ትክክለኛ ዋጋ ማውጣት የሚችለው ማለት ነው። አሁን ለምሳሌ እናንተ ሳውስ ከሆናችሁ ድረስ በጣም ትልቅ ክብር ትልቅ የሆነ ቦታ ነው የሚያስፈልጋችሁ፣ ግን ራሳችሁን በማይሆን ቦታ መውሰድ የለባችሁ ማለት ነው። ያኔ ዋጋችሁ ዝቅ ይላል ማለት ነው። ለምሳሌ በማይሆን ሱስ ውስጥ ሊሆን ይችላል። የተለያየ በማይሆን ቦታ ውስጥ እናንተን ስትዘብቁ ዋጋችሁ በዛው ልክ እየቀነሰ ነው የሚመጣው ማለት ነው። ስለዚህ አንድ ነገር ትክክለኛ ቦታውን ሲያጣ በዛውም ዋጋውን ያጣል ማለት ነው። አያችሁ። ስለዚህ እንደዚህ አይነት ነገሮችን በደንብ ማወቅ አለብን ማለት ነው። ለምሳሌ የኢትዮጵያ ብር በኢትዮጵያ ከሆነ ትልቅ ዋጋ አለው፣ ግን ወደ አሜሪካ ሲሄድ በኢትዮጵያ መግዛት ከሚችለው ዋጋ ትንሽ ይቀንሳል። አያችሁ፣ ልክ እንደዛ ነው። ግን ትክክለኛ ቦታ ላይ ሲሆን የራሱን ዋጋ ያገኛል ማለት ነው። ሶ አንድ ነገር ትክክለኛ ቦታውን ሲያጣ በዛውም ዋጋውን ያጣል ማለት ነው። በጣም አሪፍ። ኦኬ፣ ይህን ሀሳብም በደንብ አድርጋችሁ ጽፋችሁ እያሰላሰላችሁ ማየት ይጠበቅባችኋል ማለት ነው ቤተሰቦች። በጣም አሪፍ። ኦኬ፣ አሁን እየጨረስን ነው፣ ወደ መጨረሻ አካባቢ እየደረስን ነው። ሶ ወደ ስምንተኛ እንሄድ። ኦኬ፣ ስምንተኛይቷ ደግሞ ምን ትላለች? የትኛውም ነገር ደፍረህ እስካልጀመርከው ድረስ ከባድ ነው። የትኛውም ነገር ደፍረህ እስካልጀመርከው ድረስ
ከባድ ነው። አያችሁ፣ ይህኛውም በጣም አሪፍ ሀሳብ ነው ማለት ነው። ቤተሰቦቻችን ብዙ ሰዎች የሆነ ነገር ለመጀመር ከመድፈር ይልቅ በፍርሃት ሳይጀምሩ ይቀራሉ ማለት ነው። ሶ ያን ነገር እናንተ ደፍራችሁ እስካልጀመራችሁ ድረስ በጣም ከባድ ነው ማለት ነው። ለምሳሌ ምን ብዬ ምሳሌ ልስጣችሁ? የሆነ ቢዝነስ ወይም ንግድ ለመጀመር አስባችሁ ይህ ነገር እኮ በጣም ከባድ ነው እያላችሁ ከቆያችሁ እስካሁን ከባድ እየሆነ ነው የሚሄደው ማለት ነው። ለወደፊትም ከባድ ነው የሚመስላችሁ። ነገር ግን በምንም ነገር ሳታመነቱ በድፍረት ከጀመራችሁ ያ ነገር ቀላል ነው የሚሆነው ማለት ነው። ግን እስካልጀመራችሁ ድረስ ከባድ ሆኖ ነው የሚቆየው ማለት ነው። ሶ የትኛውም ነገር ደፍረ እስካልጀመርከው ድረስ ከባድ ነው የሚል ሀሳብ ተመልክተናል ማለት ነው ቤተሰቦቻችን። ሶ ስምንተኛዋን ሀሳብ የሆነ ነገር ደፍረህ እስካልጀመርከው ድረስ ከባድ ነው፣ በዚህ መልክ ተመልክተናል ማለት ነው። አሁን ወደ ዘጠነኛና ወደ መጨረሻኛው ሀሳብ ደርሰናል። በጣም አሪፍ ቤተሰቦቻችን፣ ከነ በፊት እያነበባችሁ እኔ ሳነብ ደግሞ ስህተታችሁን እያረማችሁ እንደሆነ ተስፋ አደርጋለሁ። ከዚህ በተጨማሪ ደግሞ ማንበብና መጻፍ ላይ በጣም ትክክለኛ ለውጥ እንደምታመጡ እርግጠኛ ነኝ ማለት ነው፣ ይሄኛውን በትክክል ከተከታተላችሁ። ስለዚህ በደብተራችሁ ላይ እየጻፋችሁ እንደገና ደግሞ በኮመንትም ላይ ለሰውም እንደዚህ አይነት ሀሳቦችን ከዚህ የወደዳችሁትን ሀሳብ እየጻፋችሁ መሞከር ይጠበቅባችኋል ማለት ነው ቤተሰቦች። በጣም አሪፍ። ኦኬ፣ ወደ መጨረሻው አካባቢ ደርሰናል። የመጨረሻኛይቷ ደግሞ ለነገ ህልምህ ዛሬ ዋጋ ካልከፈልክ ነገ አዲስ ነገር አይኖርም። አያችሁ፣ ለነገ ህልም ዛሬ ዋጋ ካልከፈልክ ነገ አዲስ ነገር አይኖርም። አያችሁ፣ በጣም አሪፍ። ለምሳሌ ነገ ወይም ከዚህ በኋላ በምትኖሩበት ህይወት መኖር የምትፈልጉትን ህይወት ለመኖር አሁን ዋጋ መክፈል አለባችሁ ማለት ነው። ለምሳሌ በስራ ሊሆን ይችላል፣ በየትኛውም ነገር በትምህርት ሊሆን ይችላል። ለምሳሌ ይሄኛውን እናንተ ወደፊት በጣም ብዙ ነገር መስራት ከፈለጋችሁ ይሄኛውን ለምሳሌ ማንበብና መጻፍ የግድ ማወቅ ይጠበቅባችኋል። በጣም ብዙ ቢዝነስ ለመስራት የሚታስቡ ከሆነ ማንበብና መጻፍ ልታውቁ ይገባል። አማርኛም እንግሊዘኛም። ለምን አሁን ብዙ ነገር እንደ በፊቱ አይደለም። በመናገር ብቻ ሳይሆን በኦንላይን ወይም በስልክ ብቻ ነው የሚያልቀው። ስለዚህ እዛ ጋር ጽፋችሁ የሆነ ነገር ስታስገቡ ለምሳሌ አሁን ዴሊቨሪ ማየት ትችላላችሁ። ዴሊቨሪ ለማድረግ ከፈለጋችሁ በኦንላይን ነው አይደለም የሚታዘዙት። የመረጣችሁትን እቃ መርጣችሁ ዋጋውን ከፍላችሁ እዛው ስጨርሱ እስከ ቤታችሁ ድረስ ይመጣል አይደለ? ልክ እንደዚህ ነው ቢዝነስም ከዚህ በኋላ የትኛውም እቃ ስትገዙ የትኛውም እቃ ስትሸጡ በዚህ መልክ ነው የሚሆነው። ስለዚህ ማንበብና መጻፍን መቻል ማወቅ በጣም አስፈላጊ ነው። ስለዚህ ያን ነገር ለማድረግ ሀሳብ ካላችሁ እልም ካላችሁ ነገ የምታደርጉትን ነገር እውን ለማድረግ ዛሬ ዋጋ መክፈል መማር ወይም የሆነ ነገር ማድረግ ይጠበቅባችኋል ማለት ነው ቤተሰቦቻችን። በጣም አሪፍ በጣም ድንቅና አሪፍ የሆኑ ወደ 9 የሚሆኑ ምክሮችን ያየናቸው ሀሳብ ብቻ አይደለም የዛሬዎቹ ቤተሰቦች። እኔም በጣም ነው የወደድኳቸው። በጣም አስተማሪ የሆኑ ቁም ነገር ያዘል ሀሳቦች ናቸው ማለት ነው። ሶ በጣም አሪፍ ናቸው። ደጋግማችሁ ቪዲዮን እንደውም ሴቭ አድርጋችሁ ማየት ይጠበቅባችኋል ማለት ነው ቤተሰቦች። በጣም አሪፍ። ለሌሎቹ ደግሞ ልክ እንደናንተ መማር ማንበብ መጻፍ ለሚፈልጉ ተማሪዎች ደግሞ ሼር እንድታደርጉ አበረታታችኋለሁ። እናንተም ላይክ እና ኮመንት እያደረጋችሁ ኮመንት ላይ የወደዳችኋትን ሀሳብ ከነኚህ ሀሳቦች ውስጥ እየጻፋችሁ ኮመንት ላይ ትወጣላችሁ ማለት ነው። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት የምትፈልጉ ተማሪዎች አማርኛ፣ እንግሊዝኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ በትክክል አንብባችሁ ጽፋችሁ መውጣት የምትፈልጉ ተማሪዎች ወደ መጀመሪያ አካባቢ ያስቀመጥንላችሁ ስልክ ቁጥር አለ። አሁንም በታች በኩል ያስቀመጥንላችሁ ስልክ ቁጥር አለ። በዚህ ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። እኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ። ስለዚህ ከነሱም ልምድ እያገኛችሁ በግሩፕም እንዲሁም ደግሞ ለብቻችሁም ማጥናት ትችላላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ጥያቄ ካላችሁ መጠየቅ ትችላላችሁ። ካልሆነ በሌላ ቀን እንዲሁ በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።